በመካከለኛው ምስራቅ ያለው ውጥረት አደገኛ ምዕራፍ ላይ ደርሷል። በዱባይ የሚገኘው የአሜሪካ ቆንጽላ በድሮን ጥቃት ተመቶ በከፍተኛ እሳት እየወደመ ነው። ፕሬዚዳንት ትራምፕ ጦርነቱን የጀመርኩት እኔ ነኝ በማለት ዓለምን ያስገረመ መግለጫን ሰጥቷል። በሌላ በኩል ጠቅላይ ሚኒስትር ዶክተር አብይ አህመድ በትግረኛ ቋንቋ የህወሓትን አመራሮች ቆሞ ቀር ሲሉ ክፉኛ ወቅሰዋል። ሰላም ጤና ይስጥልኝ የተከበራችሁ የዩቲዩብ ቻናል ቤተሰቦች የሰዓቱን ሰበር መረጃዎች ይዘን ቀርበናል። ቪዲዮን ላይክ፣ ለቻናላችን አዲስ ከሆናችሁ በየሰዓቱ የሚወጡ ሰበር መረጃዎች ቀድሞ እንዲደርሷችሁ ሰብስክራይብ ማድረግ የደወል ምልክቷን መጫን አትዘንጉ። ዝርዝር መረጃውን አድምጡ፣ አብረን እንከታተለው። ክቡራን አድማጮች በቅድሚያ ማክሰኞ መጋቢት 3 ቀን 2026 ዓ.ም በዱባይ የሚገኘው የአሜሪካ ቆንጽላ ጽሕፈት ቤት በድሮን ጥቃት መመታቱን ተከትሎ ግዙፍ እሳት ሕንፃውን እያወደመ መሆኑ ተዘግቧል። ይህ ጥቃት የተፈጸመው ኢራን በአካባቢው በሚገኙ የአሜሪካ ዲፕሎማሲና ወታደራዊ ተቋማት ላይ የጀመረችውን መጠነ ሰፊ የአጸፋ እርምጃ አጠናክራ በቀጠለችበት ወቅት ነው። የዓይን እማኞች እንደገለጹት ከቆንጽላው ሕንፃ ከፍተኛ ቁጥር ጭስ ወደ ሰማይ የወጣ ሲሆን የእሳት አደጋ መከላከያ ሰራተኞቹ እሳቱን ለመቆጣጠር እየታገሉ ይገኛሉ። ይህ ክስተት በሪያድ የሚገኘውን የአሜሪካ ኤምባሲ በሁለት ድሮኖች ተመቶ መጠነኛ እሳት ከተነሳበት ጥቂት ሰዓታት በኋላ የተከሰተ ሲሆን በኩዌት የሚገኘው ኤምባሲም በተመሳሳይ ሁኔታ ተመቶ መዘጋቱ ይታወሳል። የአሜሪካ የውጭ ጉዳይ ሚኒስትር ቀደም ብሎ መካከለኛው ምስራቅ ለሚገኙ ዜጎች አስቸኳይ ደህንነት ማስጠንቀቂያ አውጥቶ የነበረም ሲሆን አሁን ግን የዲፕሎማሲያዊ ተቋማት በቀጥታ ኢላማ መደረጋቸው ውጥረቱን ወደ አዲስ ምዕራፍ አሸጋግሮታል። በዱባይ ውስጥ የሚገኙ ዋና ዋና መንገዶች ለደህንነት ሲባል ተዘግተዋል። የአየር በረራዎችን በከፍተኛ ሁኔታ ተስተጓጉለዋል። በሌላ ዜና በዓለም አቀፍ የጂኦፖለቲካ መድረክ ላይ ከፍተኛ መነጋገሪያ የሆነው የአሜሪካና የኢራን ጦርነት አዲስ አነጋጋሪ ምዕራፍ ላይ ደርሷል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ እስራኤል አሜሪካን እየጎተጎተች ከኢራን ጋር ወደማያባራ ጦርነት አስገብታለች በሚል በስፋት የሚነሳውን ጠንካራ ወቀሳና ትችት ሙሉ በሙሉ ውድቅ አድርጓል። ማክሰኞ መጋቢት 3 ቀን 2026 በዋይት ሃውስ ኦቫል ኦፊስ ከጀርመኑ ቻንስለር ፍሬድሪሽ ማርዜ ጋር በነበራቸው ስትራቴጂካዊ የሁለትዮሽ ቆይታ ላይ ለጋዜጠኞች በሰጡት ማብራሪያ ከሚወራው በተቃራኒው ጦርነቱን የጀመሩት እሳቸው መሆናቸውን በግልጽ አምነዋል። ፕሬዚዳንት ትራምፕ ውሳኔያቸው መነሻ ሲያብራሩ ከነዚህ እብዶች ጋር ድርድር እያደረግን ነበር፣ ነገር ግን ኢራናውያን ቀድሞ በእኛ ላይ ጥቃት ለመሰንዘር እያሰቡ እንደሆነ በጽኑ ተሰምቶ ነበር ሲሉም ተናግረዋል። አክሎም አሜሪካ ቀድማ ፈጣን እርምጃ ባትወስድ ኖሮ በኢራን እንደምትጠቃ በጽኑ ያምኑ መሆኑና ምናልባትም እስራኤል በዚህ ጉዳይ ላይ አፋጣኝ እርምጃ እንድትወስድ ግፊት ያደረጉት ራሳቸው ሊሆኑ እንደሚችሉ በሚገርም ሁኔታ ጠቁመዋል። ፕሬዚዳንት ትራምፕ ሲቀጥሉ ይህ በስሜት የተመራ የሚመስል መግለጫ ከቀናት በፊት የፔንታጎን ወይም ደግሞ የአሜሪካ መከላከያ ሚኒስቴር ከፍተኛ ባለስልጣናት ለኮንግረስ አባላት ከሰጡት ይፋዊ ማብራሪያ ጋር አጣብቂኝ ውስጥ ገብቷል። ባለፈው እሁድ በተሰጠው በዚህ ሚስጥራዊ ደህንነት ማብራሪያ ላይ ኢራን በአሜሪካ ላይ ቀድማ የማጥቃት እቅድ እንደነበራት የሚያሳይ ምንም አይነት ተጨባጭ የስለላ መረጃ ወይም ደግሞ ኢንተለጀንስ ኢንፎ እንዳልነበረ በግልጽ መንገሩ ይታወሳል። ይህ የፕሬዚዳንት ትራምፕ የዛሬው መግለጫ አሜሪካ በኢራን የኒውክሌር ጣቢያዎች ላይ ለወሰደችው ድንገተኛ ጥቃት የሰጡት ዋነኛ ምክንያት መሆኑ በአገር ውስጥም ሆነ በዓለም አቀፍ ደረጃ ከፍተኛ የፖለቲካ ማዕበልን አስነስቷል። የበለጠ ዝርዝርና አዳዲስ መረጃዎችን ይዘን እንመለሳለን። ቪዲዮን ላይክ ማድረጋችሁን አትዘንጉ። ወደሚቀጥለው መረጃ አልፋለሁ። በሌላ ዜና የኢራን የባለሙያዎች ምክር ቤት አሴምብሊ ኦፍ ኤክስፐርትስ ቅዳሜ ዕለት ሕይወታቸው ያለፈውን የአሊ ካሚኒን ተተኪ ለመሰየም ባደረገው ስብሰባ ሞጅታባ ካሚኒን መርጧል። ይህ ውሳኔ የመጣው ምክር ቤቱ ስብሰባ እያካሄደ በነበረበት ወቅት እስራኤል በቁም ከተማ ከሚገኘው የምክር ቤቱ ሕንፃ ላይ የአየር ጥቃት ሰንዝራ ሕንፃው መጥፋቱ ከተነገረ ከጥቂት ሰዓታት በኋላ ነው። የሞጅታባ ካሚኒ ምርጫ ለኢራን እስላማዊ ሪፐብሊክ አዲስና አወዛጋቢ ምዕራፍ ነው ተብሏል። የኢራን አብዮት እንደ አውሮፓውያን አቆጣጠር በ1979 የሻህን ንጉሳዊ ስርዓት የገረሰሰው የስልጣን ውርስን በመቃወም ነበር። አሁን ስልጣኑ ከአባት ወደ ልጅ መሸጋገሩ በአገሪቱ የሃይማኖትና የፖለቲካ ሊቃን ዘንድ ትልቅ ቅሬታ ሊፈጥር እንደሚችል ይገመታል። ሞጅታባ ካሚኒ ከኢራን አብዮታዊ ዘበኛ እናም ከባሳጂ ታጣቂዎች ጋር ጥልቅ ግንኙነት እንዳላቸው ይታወቃል።
ይህም በጦርነት ወቅት አገሪቱን ለመምራት ጠንካራ ሰው እንደሆኑ ተደርጎ እንዲወሰድ አድርጓቸዋል። አዲሱ መሪ እንደ አውሮፓውያን አቆጣጠር ከ2019 ጀምሮ በአሜሪካ ማዕቀብ የጣለባቸው ግለሰብ በመሆናቸው ከምዕራባውያን ጋር ሊኖር የሚችለው ዲፕሎማሲ ግንኙነት ይበልጥ አስቸጋሪ ያደርገዋል። ይህ በእንዲህ እንዳለ አሜሪካና እስራኤል የኢራንን ከፍተኛ አመራሮች የማዳከም ዘመቻቸውን ቀጥለዋል። ፕሬዚዳንት ትራምፕ ቀደም ብለው ለስልጣን የሚታጩት ሁሉ ሕይወታቸው አልፏል ማለታቸው ቢታወስም የሞጅታባ ሐሚኒ በሕይወት መትረፍና ወደ ስልጣን መምጣት ለዋሽንግተን ያልጠበቀ ክስተት ሊሆን እንደሚችል ተገምቷል። በሌላ ዜና በመካከለኛው ምስራቅ ያለው ውጥረት ከምንጊዜውም በላይ አሻቅቦ ወደ ለየለትና መጠነ ሰፊ ጦርነት ተሸጋግሯል። የእስራኤል መንግስት ባስተላለፈው አስቸኳይ ትዕዛዝ መሰረት የእስራኤል እግረኛ ጦር ሊባኖስ ድንበር በማቋረጥ ወደ ውስጥ ዘልቆ መግባቱ በይፋ ተረጋግጧል። ይህ ከባድ ወታደራዊ እርምጃ የተወሰደው በሰሜናዊ እስራኤል ድንበር አካባቢ በሚገኙ ነዋሪዎችና ማህበረሰቦች ላይ ከሂዝቦላ በኩል ያለማቋረጥ የሚዘንበውን የሮኬት ጥቃት ለመከላከልና አደጋውን ከስሩ ለመንቀል በሚል መሆኑም ተገልጿል። በመሆኑም የእስራኤል መከላከያ ሚኒስቴር በሰጡት ጠንካራ መግለጫ ጦራቸው በሊባኖስ ግዛት ውስጥ በሚገኘው የሂዝቦላ ወታደራዊ ኢላማዎች፣ የመሳሪያ ማከማቻዎችና የመሪዎቹ መደበቂያዎች ላይ የሚወሰደውን የማያባራ የኃይል እርምጃ አጠናክሮ እንደሚቀጥልም አስጠንቋል። አየር ኃይሉ እና እግረኛ ጦሩ በቅንጅት የሚያደርጉት ይህ እርምጃ ቀጠናውን ወደ ከፋ የደም መፋሰስ ሊያስገባው እንደሚችል ዓለም አቀፍ ተንታኞች ስጋታቸውን እየገለጹ ነው። ይሁንና ሚኒስትሩ አክለውም የሂዝቦላ ጥቃት በተመለከተ ጠንካራ መልእክትንም አስተላልፏል። የአሸባሪ ድርጅት ወደ እስራኤል ግዛት በሚያስወነጭፈው እያንዳንዱ ሮኬት እጅግ የከፋና ከባድ ዋጋ እየከፈለ ነው፣ መክፈሉንም አጠናክሮ ይቀጥላል ሲሉ በቁጣ ተናግሯል። ይህ ንግግር እስራኤል ከሂዝቦላ ጋር የጀመረችውን ጦርነት በቀላሉ እንደማታቆምና እስከ መጨረሻው የኃይል እርምጃ እንደምትገፋበት የሚያሳይ ቁልጭ ያለ ማረጋገጫ ነው። ይህ በቀጠናው የፈጠረው አዲስ የጦርነት አውድማ የዓለም አቀፉ ማህበረሰብ ትኩረት የሳበም ሲሆን ቀጣዩ የፖለቲካና ወታደራዊ ክስተት ምን ሊሆን ይችላል የሚለው የብዙዎቹ ጥያቄ ሆኗል። መረጃው ቀድሞ እንዲደርሷችሁ ኒውስ ፕራይም ሰብስክራይብ ማድረጋችሁን አትዘንጉ። ወደ ሌላኛው መረጃችን አልፋለሁ። በመጨረሻም ከሀገር ውስጥ ጠቅላይ ሚኒስትር ዶክተር አብይ አህመድ በትግረኛ ቋንቋ የሰጡት ማብራሪያ ብዙዎቹ እንደጠበቁት የሰላም ምልክት ብቻ ሳይሆን አሁን ትግራይን እያስተዳደረ ባለው አካል ወይም ደግሞ ህወሓት ጊዜያዊ አስተዳደር ላይ እጅግ ጠንካራ ትችትና ወቀሳ የሰነዘሩበት ነበር። ጠቅላዩ ያነሱትን ሀሳብ እንደሚከተለው አቅርበነዋል። ጠቅላይ ሚኒስትሩ ከመጀመሪያው ሀሳባቸው ኋላ ቀርና ቆሞ ቀር አስተሳሰብ ጠቅላይ ሚኒስትሩ የህወሓትና አመራሩን የፖለቲካ አካሄድ ጊዜ ያለፈበት ሲሉ በጠንካራ ቃላት ገልጸውታል። ጠቅላይ ሚኒስትሩ ሲቀጥሉ ኋላ ቀርና ቆሞ ቀር አስተሳሰብ ጠቅላይ ሚኒስትሩ የህወሓትና የአመራሩን የፖለቲካ አካሄድ ጊዜ ያለፈበት ሲሉ በጠንካራ ቃላት ገልጸውታል። የዘመኑ ፖለቲካ አልገባቸውም። የህወሓት አመራሮች ከዛሬ 50 ዓመት በፊት በነበረው ኋላ ቀርና ቆሞ ቀር በሆነ አስተሳሰብ ውስጥ እንደታሰሩ ተናግሯል። ዓለምና ኢትዮጵያ ሲቀያየሩ እነሱ ግን አሁንም በድሮ የጫካና የሴራ ፖለቲካ ውስጥ እንደሚዳክሩ በመግለጽም ወርፏቸዋል። ጠቅላይ ሚኒስትር አብይ ለጥፋቱ ተጠያቂ ናቸው። በትግራይ የደረሰው አብዛኛው ውድመትና የህዝብ መከራ ተጠያቂ ይህ ያረጀ አስተሳሰብ የተሸከመው አመራር እንደሆነም አመልክቷል። በሁለተኛነት ጠቅላይ ሚኒስትሩ በአንክሮ ያነሱት በጀትን ለጦርነት መዋልና የልማት እንቅፋትነት። በጀትና ልማትን በተመለከተ የፌዴራል መንግስቱ ድርሻውን እየተወጣ ቢሆንም ከትግራይ በኩል ያለው ጥረት ግን ደካማና አፍራሽ መሆኑን ኮንኗል። የበጀት ብክነት የፌዴራል መንግስት ለትግራይ ህዝብ የልማት በጀት እየለቀቀ ቢሆንም የክልሉ አስተዳደር ግን ገንዘቡ ለህዝብ ጥቅምና ልማት ከማዋል ይልቅ ለግጭትና ላልሆነ ነገር እያባከነው መሆኑን ተናግሯል። የአንድ ወገን ጥረት ዋጋ የለውም ያሉት ጠቅላይ ሚኒስትሩ እኛ ወይም ደግሞ ፌዴራል መንግስት ብቻ ሰላምና ልማት ብንል ዋጋ የለውም፣ እናንተ ህወሓቶች ለጦርነትና ለግጭት የምትሰሩ ከሆነ ለውጥ አይመጣም በማለት የጊዜያዊ አስተዳደሩን አፈጻጸም ደካማ ሲሉም ወቅሷል። በሶስተኛነት ጠቅላይ ሚኒስትሩ የወልቃይት ጉዳይና የተፈናቃዮችን መመለስንም አንስቷል። በጣም አነጋጋሪ በሆነው የወልቃይትና የተፈናቃዮች ጉዳይ ላይ ጠቅላይ ሚኒስትሩ ኳሷን ወደ ህወሓት ሜዳ ወርውረዋል። ተፈናቃዮችን የያዘው ማን ነው ሲሉ ጠቅላይ ሚኒስትሩ በመጠየቅ
የወልቃይትን ጉዳይ በሕግና በሕገ መንግስቱ እንደሚፈታና ተፈናቃዮች ወደ ቀያቸው መመለስ እንዳለባቸው የፌዴራል መንግስቱ አቋም ቢሆንም ይህ እንዳውን እያደረገ ያለው ግን ራሱ ህወሓት መሆኑን ጠቁሟል። ተፈናቃዮች ወደ ቤታቸው እንዳይመለሱ እንቅፋት እየፈጠረ ያለው ህዝቡ ለፖለቲካ መጠቀሚያ ለማድረግ የያዘው አካል ወይም ደግሞ ህወሓት ነው የሚል አንድምታ ያለው ንግግርንም ተናግሯል። ቀጣዩ የቤት ስራ የወልቃይት ጉዳይ የቤት ስራቸው ነው ያሉት ጠቅላይ ሚኒስትሩ መፍትሄው ግን በዳግም ጦርነት ሳይሆን በህግ ብቻ መሆኑን አጽንኦት ሰጥቷል። ጠቅላይ ሚኒስትሩ በአራተኛነት ያነሱት ዳግም ጦርነትና ናፋቂነት ጠቅላይ ሚኒስትሩ ህወሓትን ከጦርነት መውጣት ያቃተው ኃይል አድርገውም ስለውታል። ሁለተኛው ጦርነት ከላይ ኩናት፣ ህዝብ ሰላም ሲፈልግ፣ አመራሩ ግን አሁንም ለሁለተኛ ጦርነት ይዘጋጅና ህዝቡን እየቀሰቀሰ መሆኑን ተችቷል። ይህ አካሄድ የማይረባና ያረጀ እንደሆነ በመግለጽ ህወሓት ከዚህ የጥፋት መንገድ ካልተወጣ የትግራይ ህዝብ ወደ ባሰ አዘቅት እንደሚከተውም አስጠንቋል። ይህ አካሄድ የማይረባና ያረጀ እንደሆነ በመግለጽ ህወሓት ከዚህ የጥፋት መንገድ ካልተወጣ የትግራይ ህዝብ ወደ ባሰ አዘቅት እንደሚከተውም አስጠንቅቀዋል። ክቡራን የዩቱብ ቻናል ቤተሰቦች ለሰዓቱ ያስኩላችሁ ሰበር መረጃዎች እነዚህን ይመስሉ ነበረ። በመካከለኛው ምስራቅ እየተባባሰ የመጣው የጦርነት ውጥረት የት የሚያበቃ ይመስላችኋል? ትራምፕስ ጦርነቱን እኔ ነኝ የጀመርኩት ማለታቸው በቀጣይ ምን አይነት የፖለቲካ ቀውስ ይፈጥር ይሆን? እንዲሁም ጠቅላይ ሚኒስትር ዶክተር አብይ አህመድ በህወሓት ላይ የሰነዘሩት ጠንካራ ወቀሳ በተመለከተ የእናንተ አስተያየት ምንድነው? ሐሳባችሁን በኮሜንት መስጫው ላይ አስፍሩልን። ወቅታዊና ሰበር መረጃዎች ወዲያውን እንዲደርሷችሁ ቻናላችንን ሰብስክራይብ ማድረጋችሁንና የደወል ምልክቷን መጫናችሁን አትዘንጉ። ከሰዓታት በኋላ ቤሎች በሚሰሙ አዳዲስ መረጃዎች እስከምንገናኝ በያልንበት የዓለም ዳርቻ ቸር እንቆይ።